ልጅን የት ነው ያደረግሻት? ማናት ልጃችን? ጓደኛሽ ነው ማናት? አላውቃትም። እኔ አብረሻት አላውቃትም። እኔ እዚህ ብዙ አልግባባም። እዚህ ሰፈር ስንት ጊዜያችሁ የተመጣችሁ? 1-3 ወር ምናምን ይሆናል እዚህ ተመጣ። ስለዚህ ብዙ ሰው አልግባባም። በርግጥ ሊኖር ይችላል እኮ ግን አላውቅም። እቺ ልጅ አይተሻትም? አታውቂም? አላውቅም። ከቤት ብዙ መውጣ ሰው አይደለሁም። እርግጠኛ ነሽ? አዎ በቃ ከቤት ትምህርት ቤት ነው፣ ከትምህርት ቤት ደግሞ ቤት ነው። ስለዚህ ብዙ አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻ ተከታተሉ። ዛሬም በአዲስ ነገር መጥቻለሁ። እኔ ጋር ሁሌ አዳዲስ ኢንፎርሜሽኖች፣ አዳዲስ መረጃዎች ይለቀቃሉ። ስለዚህ ለመከታተል እንዲመቻችሁ ሰብስክራይብ አድርጉኝ። ቪዲዮን እስከ መጨረሻ ይዩት። ምን አዲስ ነገር አለ፣ ምን ተፈጠረ፣ በመጨረሻ ቀንጨባ አድርጌ ያስገባላችኋለሁ። ዳይ ወደ ቪዲዮ። እንደምናውቀው ኤርሚያስ ሰሞኑ እስር ቤት ነበር። ከእስር ቤትም በጠበቃው ምክንያት ጠበቃው ሁሉ ነገር አስተካክሉለት፣ ሁሉ ነገር ስቴፕ ባይ ስቴፕ አድርጎ ተከታትሉለት ወጥተዋል። አልሐምዱሊላህ ደስ ይላል። አሁን ሁላችንም የሚያሳስበን የሉል ጉዳይ ነው። ሉል ምክንያቱም የት እንደገባ የት እንደወጣ የሚታወቀው ነገር የለም። ያው ዛሬም አንዳንድ ኢንፎርሜሽኖች አሉ። እነ ሚኪ ላይ ትንሽ ጉዳት ደርሰዋል። ይሄ በሆኑ የሚያደርገው ሉል ነው። እንግዲህ በሱ ምክንያት በሱ ላይ ያመጣለሁ ኢንሻአላህ። ስለዚህ ኤርሚያስ ነው ከወጣ በኋላ የሞቴ ጎሳዎችን ሌላ አጀንዳ ከፍተው ነበር። ያ የከፈቱትም ደግሞ እነሱ አሁንም ኤርሚያስን ለማጠቆር ነው። ኤርሚያስን ለመጉዳት ነው። ስለዚህ አንዲች ሴት ልጅ ጠፍታለች። ያው የጠፋችዋ የአሞቴ ጎሳ ናት ተባለ። ጠፍታ ቤተሰቦቿ ማለት እናት አባቶቿ በጣም በየቦታ የፈለጓት ነበር። በመጨረሻ ማናት እንዴት ናት ተብሎ ሲፈለግ ከጓደኛዋ ጋር ነበረ። እዛ ቀን ፕሮግራም አለብን ብሎ ወጥተው ነው። በዛ ሳይ አልተመለሱም ብለው ነው አቤተታዋ ያቀረቡት ተነበረው። በዛም የኤርሚያስ ክርሞችን ሳሚ ሆነ ሌሎቻቸው ተያይዘው እቺ ልጅ መፈለግ ገብተዋል። የጓደኛዋ ፈቶም ተሰጥቷቸው ነበር። በፈቶ ምክንያት ጓደኛዋ ተይዛለች። አልሐምዱሊላህ ደስ ይላል። ደስ የሚሉ ነገሮችን የተሰሙ ነው። ነገር ግን ሉል በመጥፋቱ ደግሞ በእኔ በጣም ቅስሜን የተሰበረው ውድ ቤተሰቦች፣ ምንም ነገር ብትሉኝ ምንም ቢሉኝ እኔ መስሚያ የጥጥ ሆነዋል። ለምን ሉል ለሰከንድ ሊጠፋ አልፈልግም። ለሰከንድ እናጠው አልፈልግም። በጣም ጠላት ስለሚበዛበት፣ በጣም ጠላት ስላለበት ያው ተጫወተችበት እኮ አክስቱ የጭንቅላት ጨዋታ ነው የተጫወተችበት። በሱ ጉዳይ ላይ በድጋሚ የመጣለው ወደ ቤተሰቦቼ ያው ስለሱ ካላነሳ ወይ ስለማይሆንልኝ አልማሄም ልጅቷን እንዴት ሆነች ምንድናት እንዴት ጠፋች ተብሎ ነበረ። በመጨረሻ ልጅቷ ተይዛለች። ያው በፈቶ ካገኛችሁ ማንኛውም ሰው ባለበት ቦታ ታወጣላችሁ። ከአንድ ሰፈር ወጣ ተከራይታ ነው የኖረች የነበረው። እነሱ ያደረጉት ሙሉ በሙሉ ኤርሚያስ ወንጀለኛ ነው ማለት ፈልገው ነው። ገብቷችኋል? ኤርሚያስን ወንጀለኛ ሊያደርጉት ነበር። ግን ኤርሚያስ በእንደዚህ ነገራቶችን አይሳተፍም። ባለፈ ያው ምንም ባላሰበው ነገር ነው የገዛ ጓደኛው አምኖ የሰጠውን ነው ወንጀል ውስጥ እንዲገባ አድርጎት ነበር። አሁን ከዛ ወንጀል ወጣሁኝ ሲል ሌላ ነገር ሊፈጠር ነው የፈለጉት የነበረው። መጀመሪያ አላቃትም ማናት ኬት መጣች ብላ የካደች ሴትዮ ግን እናት አባቶቿ ጋር ተይዛ ሄደች። ከዛ እነሱም ልታምን አልፈለገች ነበር። ግን መረጃ ነበራቸው። ምክንያቱም መረጃ እዛ ቤት ስትመጣ ጊዜ አብሮ የሚነሱት ፈቶ ሲጫወቱ ጊዜ የሚነሱት ፈቶ እያንዳንዱ ነገር ፈቶ በእናቷ ስልክ ላይ ተገኝተዋል። በመጨረሻ ግን አመነች። እኔ እንደዛ ያደረኩኝ ዋሺ ተብዬ ነው፣ ውሸት አውሪ ተብዬ ነው፣ ዋሽቼ ነው እንጂ እኔ ሌላ ነገር አይደለም። ስለዚህ የዚህ ሁሉ የሚያበቁኝ ይሄ በሙሉ የሚያደርጉኝ ወድ ቤተሰቦች ያው አጠገባችን ቤት የተሰራ ስለሆነ ነው። ትንሽ ጫጫት አለ። እንግዲህ በጣም የድምፁ በጣም ይቅርታ እጠይቃለሁ። ስለዚህ እኔ ምንም ማድረግ አልችልም። ቤተሰቦቼ ናቸው እዚህ ውስጥ እንደገባ ያደረጉኝ። ሀና ከተያዘች እኛ ብዙ ብር እናገኛለን፣ አንቺም ትጠቀማለሽ፣ ትምህርትሽም አሪፍ ትማሪያለሽ ብለውኝ ነው ሀናን። ቤተሰቦቿ እኛ ጋር እንሄዳለን፣ እነሱን ጋር እንመጣለን፣ እናድራለን። አንድ ቀን እነሱ ጋር አንድ ቀን እኛ ጋር ነው የምናድረው። ስለዚህ ፕሮግራም አለብን፣ ፕሮግራም ቦታ እንሄዳለን ብዬ ሳስፈቅዳቸው እነሱም ፈቃደኛ ስለሆኑ
እሺ ብለውኝ ነው ሄዱ ተነበረው። ከዛ እሷም እውነት መስሏት ለባብሳ ምናምን ወጣች። እዛ ፕሮግራም አለበት ቦታ የተባለበት ቦታ ስንሄድ ጥቁር መኪና ተዘጋጅቶ ብዙ ወንዶች ተዘጋጅቶ ነው የጠበቁ ነው የነበረው። ከዛ አሳልፈሽ ስጪ ተባልኩኝ። አሳልፌ ሰጥቻታለሁ። ሀና የት እንዳለች አላቅም። ይሄ በሙሉ የሚያደርጉት ቤተሰቦቼ ናቸው አለች። እንዶ ቤተሰቦች ሻፈር ይብሉና ማለት ነው። እኔ የሰውን ቤተሰብ መሳደብ አልወድም። እናት አለኝ፣ አባት አለኝ። ነገር ግን የራሳቸው ልጅ ከፍ አድርገው አስቀምጠው የራሳቸው ልጅ ምንም ነገር ሊነካባቸው የማይፈልጉ ወላጆች የሌላ ሰው ልጅ ላይ ለምንድነው አይናቸው የሚጥሉበት? ለምንድነው አይናቸው በሌላ ሰው ልጅ ላይ በዚህ ልክ ክፋት የሚሰሩት? ለምን? ለአሁን ለአንቺ ምንድነው ያስተምሩሽ? ቤተሰቦችሽ ምንድነው ያስተምሩሽ? ገና አንቺ ልጅ ነሽ፣ ገና ነሽ። ስለዚህ አንቺ ከእናት ከአባትሽ ምንድነው የምትማሪ? በዚህ ልክ አንቺ እንድትኖሪ ግን ሀና ደግሞ እንድትሰወር በሷ ብር እንዲቀበል አድርጉ። ሴት ልጅ ናት፣ ልትደፈር ትችላለች። ልጅ አንቺ ልትደፈር የማይፈልጉት ነገር በሌላ ሰው ልጅ ላይ ለምን እንደሚጫወቱት ለምን ቁማር የሚጫወቱት? እሺ አሁን አንቺ አልቀረልሽም፣ እስር ቤት ትወረወሪያለሽ። ምክንያቱም ወደዱም ጠሉም ቤተሰቦችሽ አንቺ እስር ቤት ስትወረወሪ ቤተሰቦችሽን ስለሚመጡ ማለት ነው። አንዳንዴ አተርፋለሁ ብሎ ሰው ጉድጓድ ውስጥ ይገባል። በቆፈሩት ጉድጓድ ራሳቸው ነው የሚገቡት። የሌላ ሰው ይቆፍሩታል፣ ግን ራሳቸው ነው የሚገቡት። አስቡት። ብር ከተቀበሉ በኋላ ሀናን አሳልፈው ከሰጡ በኋላ ልጃቸውን ሜዳ ላይ ጥለው ነው የጠፉት እነዚህ ቤተሰብ። ከዛ በየቀን ማን መጣ፣ እንዴት ሆንሽ፣ ማን ያዘሽ ምናምን ብሎ ይጠይቁኝ ያለችው እና አሁን እነዚህ እናት አባቶችሽ ናቸው ክፉ ናቸው እንጂ እርግጠኛ ነኝ አሳዳጊ ቤተሰቦችሽ ናቸው እንጂ እናት አባቶችሽ ቢሆኑ ይዘውሽ ይጠፉ ነበር። እንደዚህም ነገር አድርጊ ያይሉሽ ነበር። ስለዚህ እናት አባቶችሽ መሆናቸውን ማረጋገጥ አለብሽ። በምን? በዲኒየር ምርመራ ተመርምረሽ እናት አባቶችሽ ናቸው ወይ እናት አባቶቼ ናቸው ወይ ብለሽ አረጋግጪ። ለምን እንደዚህ እንዳልኩሽ ታውቂያለሽ? እናት አባቶችሽ ቢሆኑ አንድ ይሄ ወንጀል አያሰሩሽም። ሁለተኛ ደግሞ ወንጀሉ ካሰሩሽ በኋላ ጥለውሽ አይጠፉም ነበር። ሶስተኛ በየቀን በስልክ ደውሎ ምን ሆንሽ፣ እንዴት ሆንሽ፣ ማን መጣ፣ ማን ጠየቀሽ ብሎ አይጠይቁሽ ነበር። ወይ እናትሽ ካንቺ ጋር ትቀመጥ ነበር፣ ወይ አባትሽ ካንቺ ጋር ይቀመጥ ነበር። ስለዚህ ወላጅ እናት አባቶችሽ ሳይሆኑ አሳዳጊ ቤተሰቦችሽ ናቸው። ይሄ የኔ ግምት ነው። ሌላ ሰው ምን አይነት ግምት እንደሚገምት አላቅም። የራሴ ውሳኔ ነው የወሰንኩት። ይሄም ድርጊት የተደረገው ኤርሚያስን ለማጥመድ ነው። ኤርሚያስን ገደል ውስጥ መክተት። አሁንም ኤርሚያስ ሌላ ወንጀል ሰራ ተብሎ እንዲከሰስ ክስ እንዲፈጸምበት አሁንም እንዲታሰር ነው። ይሄ በሙሉ የሚያደርጉት የአሞቴ ጎሳዎች ናቸው። ግን ልጃቸው የጠፋችባቸው ቤተሰቦች ይበላቸው። ለምን ብትሉኝ እነሱም ከዚህ በፊት በሰው ልጅ ላይ እንደፈለጉ ሲጨፍሩ እንደፈለጉ ሲዝናኑ ምንም አልመሰላቸው ነበር። ዛሬ ልጃቸው ስትያዝ ያዙ ልቀቁኝ፣ የሰው ልጅ ለመደብደብ ለሰው ልጅ ለማስከፋት ይነሳሉ። ሰው የዘራው ነው የሚያጭደው። መጀመሪያ መጠንቀቅ አለባቸው። የሰው ልጅ አታስከፉ። በሰው ልጅ ላይ አትጫወቱ። በእናንተ ህይወት ላይ የሚደርስ ነገር በሙሉ በሰው ህይወት ላይ አታድርጉ። እኔ ኢትዮጵያን ወዴት እንደሄደችና ወዴት እንደምታመር አላውቅም። ሰው የራሱን ልጅ አስቀምጦ በሌላ ሰው ልጅ ላይ ንግድ መጀመር ማለት ምን ይሉታል? በምንኛ ሁኔታ ነው? እናንተ ማን ናችሁ? ከየት ነው የመጣችሁት? እኔ አላውቅም። ውድ ቤተሰቦቼ ምን ብዬ እንደማወራ እኔ የራሴ ግራ ገብቶኛል። ለምን ምን ሰማው ነገር ምን የሚያስደስት ነገር የለም። ከአንድ በኩል ደስታ ብንሰማ ከአንድ በኩል መጥፎ ነገር ነው የምንሰማው። ከአንድ በኩል ሌላ ነገር ብንሰማ ከአንድ በኩል ሌላ ነገር ይሰማል። ስለዚህ ገና አሁን እነሱ ሆነ ብለው አቅደው የተነሱት ኤርሚያስን ለማጥመድ ነው። ኤርሚያስ ግን ከአሁን በኋላ በዚህ ወንጀል ላይ እንደማይሳተፍ ህግ ማውቀዋል። እያንዳንዱ ነገር ታውቀዋል። ስለታወቀ እናንተ ከሳራ ውስጥ ነው የገባችሁት እንጂ ምንም የተጠቀማችሁ ነገር የለም። የትም በምደውሉበት ስልክ ያላችሁበት ቦታ የህግ አካላት መጥቶ ይዛቸዋል። ይብላኝ ለእናንተ እንጂ ሀናን አቀብለን ብር እንበላለን ብዙ ብር እናገኛለን ብላችሁ ወጥመድ ውስጥ ገብታችኋል። ብር ነው። እኔ ግን ከሁሉም ነገር የሚያሳዝነኝ ሀና ሴት ልጅ ናት። ብቻ እንዳትደፈር ነው እኔ የምፈራው። ወላሂ እንዳትደፈር። ምክንያቱም ቤተሰቦቿ ምንም አይመስላቸው፣ የሰው ህይወት የሚያሳዝናቸው። ከዚህ በፊት በሰው ላይ የተጫወቱ ጨዋታ
በዛሬ በራሳቸው ቤተሰብ ላይ ደርሰዋል። እና አንዳንዴ ይበላችሁ፣ እንደዚህ የምታደርጉ ቤተሰቦች ይበላችሁ። ስለዚህ እባክህ ኤርሚያስ በጣም ጥንቃቄ ማድረግ አለብህ። ሁላችሁም ጥንቃቄ ማድረግ አለባችሁ። ከምትሰሩ ስራ ጎን ለጎን ያው ሉል እንደምትሰሩ አሳውቃቸዋል። እናመሰግናለን። ግን አሁንም ቢሆን ስለ ሉል ዝም እንዳትሉት። እናንተ ግን በደንብ መጠንቀቅ አለባችሁ። እነዚህ ሰዎች ሆነ ብለው እናንተ ለማስጠቃትና እናንተ እንደገና ወንጀል ውስጥ ገብታችሁ እንድትከሰሱ ነው የፈለጉት እንጂ እኔ እውነት በሀና ጉዳይ ላይ እነሱ ብቻ ተያዥ እንዲሆኑ ፈልገው አይደለም። ሆነ ብለው ኤርሚያስን ነጻ ስለወጣ የሰራው ስራ ትክክል አይደለም፣ እሱ ይሄ ስራ አልሰራውም ተብሎ እያንዳንዱ ነገር የህግ አካላትም ሆነ ፍርድ ቤት ሆነ በነጻ ስለፈታው ነው መሰለኝ እነሱ በዚህ ልክን ያዙ ይንቀቁ የሚሉት። ስለዚህ ለማንኛውም ዋናው ነገር የልጅቷ እንዴት እንደጠፋች ማን እንዳስጠፋት መረጃ መስማታችሁ ነው። ሌላው መረጃ ከያዘች በኋላ እንደምትገኝ እርግጠኛ ነኝ። ሀና ባለችበት ፈጣሪ ይጠብቃት። ሉልን በቅርብ አግኝተን ነው ደስተኛ የምንሆንበት ጊዜ ቅርብ ያድርግልኝ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ። ሰላም አለይኩም ወራህመቱላሂ ወበረካቱ።